መንፈሳዊ ማህበራት ጠንካራ የሆነ አደረጃጀት ሊኖራቸው እንደሚገባት እቺ ቤተክርስቲያን ከተነሳች መመለሻ የለውም፣ ከቁጥጥር ውጭ ነው የሚሆነው። ጉባኤ ጠርተዋል በብፁዕ ወቅዱስ አቡነ ማትያስ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነብይ ይለዋል፣ አንዱ አማላጅ ይለዋል። ቤተክርስቲያን ግን መድኃኒት ሕይወት ትለዋለች። ክርስቲያኖች ምን እንደተዘጋጀላችሁ ምን ድግስ እንደተደገሰላችሁ እዩት። ኢሳን ኢየሱስ ብላችሁ ሙሳን ሙሴ ብላችሁ የቀየራችሁ በሀገር ውስጥም በውጭም ያላችሁ ይሄ ነገር ካሁን በኋላ መቆም አለበት። ካለበለዚያ ኦሮሚያ ክልል ላይ ኢየሱስ ብላችሁ አጠሩም። ሰላም 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 ኦርቶዶክሳውያን እንደምን አላችሁ? ዛሬም በአዳዲስ ፕሮግራሞች ተመልሰናል። ፕሮግራሙን እስከ መጨረሻው ተከታትላችሁ ያላችሁን ሀሳብና አስተያየት በኮሜንት አስቀምጡልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ፕሮግራሙ እንለፍ። አቅም 5 ጊዜ ኮምፕሊንክ አድርጉ፣ አዳምጡት። ፎይሌ የወጣው አዋጅ እፎይ አይደለም፣ ስለ ክርስትና ነው። ክርስቲያኖች ላይ ነው፣ ክርስትና ላይ ነው አዋጅ የወጣው። ለምን ብሩ የሚቆም አይደለም። አሁን ሀይ ካልተባለ የሚቆም አይደለም። ህግ አለ፣ ሊጠየቁ አባቶች አሉ፣ ሊጠየቁ ይገባል። እፎይም በማስቆም በእስልምና ላይ ምንም አይነት ጥያቄ እንዳይነሳ ለማድረግ ነው። ኢንቴንሽኑ እሱ ነው። እረኛውን ምታው ስለው ይሄ ነው ዓላማው። ስለዚህ ልንነሳ ይገባል። ሁላችሁም ክርስቲያኖች መቆም አለባችሁ። ይህ ፓስተር አሊ ይባላል። ከሙስሊም ቤት የወጣ ብዙ ስቃይ ብዙ መከራ የደረሰ ሰው ነው። ህመሙን ያውቀዋል። ወንጌልን መጽሐፍ ቅዱስን ማጥፋት ነው የሚፈልጉት። እኛ ደግሞ አንድ እፎይ ቢሞት 1000 እፎዮች ይወለዳሉ። እኔም እፎይ ነኝ። ለእውነት ለመጽሐፍ ቅዱስ መመለሻ የለውም፣ ከቁጥጥር ውጭ ነው የሚሆነው። በእርግጠኛ ነው የምነግራችሁ። የኛ አንደበት ነው የሚፈልገው። ተነስ ካልን እኮ ከቁጥጥር ውጭ ነው የሚወጣው። አንገቱ ማዕተብ ያሰረ ሰው ይገደላል፣ ይደበደባል፣ ማዕተብ በጠስ ይባላል። ምን አገባቸው በሃይማኖት? እቺ ቤተክርስቲያን እኮ ቀድማ የነበረች ናት። ሐዋርያት የመሰረቷት ቤተክርስቲያን እኮ መድኃኔዓለም ክርስቶስ የመሰረታት ቤተክርስቲያን፣ አዲስ የተመሰረተች ቤተክርስቲያን የለች። ጀግኖችን የወለደች የተማረ ትውልድ ያፈራች። ውለታዋ አይደለም፣ ውለታዋ ጥይት አይደለም፣ ውለታዋ መሳሪያ አይደለም። እንደኔ ኮን ግን የሃይማኖት አባቶች ዝምታው ታጠፋለው ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ ፍቅራቸው ሲደበዝዝ ከሶላዋት እጃችን ከዚክር ሲርቅ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ ወደ እሳቸው እንመለስ ዘንድ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። يقول قطام من إلال إذا أراد الله نشر فضيلة طويت أتاها لها لسان حسودي. الله يتزقان يترسان وبسب إنا مقلت سيفلق يحاسيد ملاسي لكبتا يا سوس للسوء ورال የሱስ ዝም ያጠንም የነካው የለም። አምላኩን ሲሰድቡበት እሱ ደግሞ ነብያቸው መጽሐፉን ገልጦ ይሄ ምንድነው የሚለው እያለ ይጠይቃቸዋል። ያለ ክርክር ነው ያደረገው፣ ንጽጽር ነው ያመጣው። ታለቀ። እንደዚህ ነው አይልም ሲሉት እሺ አምጡ፣ ኡስታዞቻችሁ ይምጡ፣ የተጠየቀውን ትመልሳለህ፣ እመልሳለሁ። እነሱ ሲያገኙ መልስ አለቀ። ክርክር አይሻን በስንት ዓመት ነው ያገቧት? በ6 ዓመት፣ በ9 ዓመት፣ በ6 ዓመት አገቧት፣ በ9 ዓመት ገቡባት። እንዴት በህፃን ልጅ እንደዚህ ያገባሉ? ነብዩ 52 ዓመታቸው ነው። ጥያቄ ነው የሚያነሱት። ከቁርአን አስረዱን። ኃላፊነት ነው የወደቀባችሁ። የማስረዳቱ ኃላፊነት የኡስታዞቹ ነው። ከዛ ያው የሞከራችሁ ነው።
ሙከራው እናንተ ያላችሁት ነው። የዛን ጊዜ የ9 ዓመት ህፃን ማለት ትልቅ ናት፣ ጎረምሳ ናት። የዚህን ጊዜ ከዚህኛው ዘመን ጋር አታነጻጽሩት። የለም ግን እንደዛ የሚል ከዛ ይመጡና የነብዩ ልጅ በ13 ዓመቷ ነው በ14 ዓመቷ ለጋብቻ ስትፈለግ አይቻልም አልደረሰችም ብለው ከለከሉ ይላል ቁርአኑ። ይኸው እዚህ ቦታ እሳቸው የ6 ዓመት አግብተው እንደገና ደግሞ ይሄን ጥያቄ ነው ያነሱት፣ ከቁርአኑ ነው ያመጡት። ይሄን መመለስ የነሱ ነው። ንጽጽር አለማምጣት፣ ንጽጽር ከመጣ በኋላ ያስከፋል፣ ያበሳጫል። በተለይ ደግሞ ያልተማሩትን ግልብ ስሜት ላይ ያሉትን እና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። የኔ ወንድም እነሱን አጠፋለሁ ብለህ ራስህ እንዳጠፋ፣ ለኛ በቆፈርከው ጉድጓድ ራስህ እንዳትገባ ለራስህ ፍራ። እሺ እኛ ከሆን መቼም ነው ማንጠፋው። መቼም እቺ ቤተክርስቲያንም መቼም አትጠፋ። ምክንያቱም በክርስቶስ ደም ነው የቆመችው። ስለዚህ እኛ መቼም ነው ማንጠፋው። እኛ ደግሞ ማለት ነው መሞትን አንፈራ፣ መግደልን ግን እንፈራለን። ለማህተባችን ስንል ግን አንገታችን እንሰጣለን፣ አንሰስትም ማለት ነው። ለዚህ መስቀሌ ሲል አንገቴን እንሰጣለሁ ያ። ስለዚህ ማለት ነው ይሄ ሰው ከጀርባው ሌላ ነገር አለና ሁላችሁም ኦርቶዶክሳን እንድትነቁ ማለት ነው። እንድትነቁ ደግሞ አንዳንድ አስመሳይ ኦርቶዶክሳኖች አላችሁ። አታስመስሉ። የምሬን ነው። ማስመሰልን አቁሙ። በቃ እስከ መቼ ነው አስመሰላችሁ የምትኖሩት? ሁላችንም በዙራችን የራሳችን የሆነ ጓደኞች አሉን። ነገር ግን እምነቴ ሲነካ ዝም እላለሁ ማለት አይደለም። ጓደኞች አሉኝ ማለት እምነቴ ሲነካ ዝም ብዬ አፍሬ እኖራለሁ ማለት አይደለም። የሚያሳፍረኝ እምነት የለኝም። አንገቴን እሰጣለሁ ለዚህ ማህተቤ ማለት ነው። ስለዚህ ከማስመሰል ውጡና እምነታችሁን ጠብቁ። ገባችሁ? እምነታችሁን ጠብቁ። እኛ መግደልን እንፈራለን፣ መገደልን ግን አንፈራም። ያ ዛሬም ሆነ ነገ ስለ ክርስቶስ እንመሰክራለን፣ ስለ ክርስቶስ እንመሰክራለን። ገባችሁ? ስለዚህ ደግሞ ብዙዎቻችሁ ነክታችኋል። አሁን ላይ በጣም ነው ደስ የሚለው። አዎ ከማስመሰል ውጡና እምነታችሁን ጠብቁ፣ ለማህተባችሁ ቁሙ። እኛ ደግሞ መቼም አንጠፋም። እኛ የቆምነው ዝም ብሎ በተራ ነገር አይደለም፣ በክርስቶስ ደም ነው። እኛ እዚህ ምድር ላይ የኖርነውን ወደፊትም የምንኖረው ማለት ነው። ማንም እኛን ማጥፋት አይችልም። እኛን ለማጥፋት የመጣ እንኳን ራሱ ይጠፋል፣ ራሱ ጠፍቶ ይመለሳል። ስለዚህ ለኛ በቆፈርከው ጉድጓድ አንተ ራስ እንዳትገባ ለራስህ ፍራ። እኛ መቼም ነው ማንጠፋው፣ መቼም አንጠፋም። እግዚአብሔር ከኛ ጋር ስላለ ማለት ነው። ስለሱ ደግሞ ቀኑን ሙሉ እንሰደዳለን፣ ስለሱ ደግሞ ቀኑን ሙሉ እንገደላለን። ከሞትንም ደግሞ እሱ ጋር ነው የምንሄደው። ስለዚህ እኛ አንፈራ፣ ማንንም አንፈራ። ለማህተባችን ስንል ደግሞ አንገታችን እንሰጣለን። የተዋህዶ ልጆች ደግሞ ንቁ። ከነቃችሁ ከተኛችሁበት ንቁ። ከማስመሰል ውጡ። ለእምነታችሁ ቆሙ። በቃ ከቻላችሁ ብዙ አስመሳዮች አላችሁ። 3 መስቀል አርግታችሁ 2 መስቀል አርግታችሁ የምታስመስሉ አላችሁ አስመሳዮች። ከእናንተ ጋር ክርስቲያን መባል በጣም ነው የሚያስጠላኝ። ከማስመሰል ውጡና ከእምነታችሁ ጎን ቁሙ። እንግዲህ እንደሰማችሁት ነው እህታችን እንዳለችው መቼም ሰማዕትነትን ለመቀበል ወደ ኋላ የሚል የተዋህዶ ልጅ የለም። ሁሉም በሃይማኖቱ ከመጡበት ወደ ኋላ የሚል የለም። ለማንኛውም እስቲ ወንድማችን ተሙ ጉዳይ ደግሞ ሰሞኑን ብዙ ሰዎችን እያሳሰበ ይገኛል። እስቲ ያለበትን ሁኔታ አዲስ መረጃ አለ፣ እሱን አይተን እንመለስ። እግዚአብሔር አምላክ ከክፉ ነገር እንዲጠብቃቸው እነሱ ሳያዩ ከሚጣቃባቸው ጦር ሁሉ ይከለላቸው ዘንድ እናንተ ሁላችሁ ስለ ወንድሞቻችሁ ጸልዩ። ወንድማችንም እፎይን፣ ወንድማችን ጰላዲዮስንም ሌሎችንም ስለ ቤተክርስቲያን ብለው እየተሰደዱ ስለ ቤተክርስቲያን ብለው ዋጋ እየከፈሉ ያሉ ወንድሞቻችንን በተመሳሳይ እግዚአብሔር አምላክ ባሉበት ይጠብቅልን፣ ከክፉ ሁሉ ይከልልልን። ወንድማችን ተሙ እግዚአብሔር የተመሰገነ ይሁን ዛሬ ከእስር ወጥቷል። ከእስር ወጥቷል። እሺ መልካም። ይሄ ልላችሁ ነው የመጣሁት የኔ ተወዳጆች። እንግዲህ ወንድማችን ተሙ ሲመጣ ደግሞ አግኝተነው አንድ ላይ በላይቭ ስትሪም ሁላችንም ያገኘናል። ሁላችንም ሰላም እንለዋለን። ሁላችሁንም ወዳችኋለሁ። እኔን በስስት የምትወዱ እህቶች ወንድሞች፣ የኔን ስም በመጥፎ እያነሱ የሚያሙ ሰዎች ሲያጋጥሟችሁ ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው በሏቸው።
በቁም ነገር እውነቴን ነው። በነገራችን ላይ እኔ በሌለውበት ቦታ የሆነ ሰው ስሜን አንስቶ ስለኔ የሚያወራው ተጽዕኖ ስለፈጠርኩበት ነው። ምንም ላደርግ አልችልም። እንደዚህ አድርጎ ደግሞ የፈጠረኝ እግዚአብሔር አምላክ ነው፣ ስሙ የተመሰገነ ይሁን። በቃ ባጭሩ ልቱ ስሜን ከፈዝቅ እያደረኩ ወንድማችን እንግዲህ እናመሰግናለን። ያው ከጾሙ ጋር በተያያዘ ገዳም ሄዷል የሚል ሰውም ነበር። እንደገና ከክፍለ ሀገር ነው ያለው የሚል ሰዎች ነበሩ። ለማንኛውም ያው ትክክለኛውን መረጃ እንዳገኛችሁ ተስፋ አድርጋለሁ። ያው እስር ላይ ነበር ግን ያው ይወጣል ነው። እስቲ እንግዲህ ያው ሁላችሁም ጸሎት አድርጉለት። ያው የተዋህዶ ወንድማችን ነው። ሌላውን ደግሞ እንግዲህ ሁላችንም ከማስመሰል ወተን እንግዲህ ስለ ክርስትናችን ሁላችንም ኃላፊነታችን እንወጣ መልእክቴ ነው። ያላችሁን ሀሳብ አስተያየት በኮሜንት አስቀምጡልኝ። ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ